ሰላም ጤና ይስጥልኝ። በዛሬው ቪዲዮ የሶስቱን የስሜት የምርመራ አይነቶች በዝርዝርና ሰፋ ባለ ሁኔታ እንመለከታለን። በሳይንሱ ዓለም የሰው ልጅ የስሜት ምላሾች በሶስት ዋና ዋና ክፍሎች እንከፍላቸዋለን። የመጀመሪያው ልዩነትን የመለየት ምርመራ ወይም ደግሞ ዲስክሪሚኔቲቭ ቴስት የምንለው ሲሆን ሁለት ወይም ከዚያ በላይ የሆኑ ቡናዎች በመካከላቸው ልዩነት እንዳላቸው መለየት ማለት ነው። በቡናው ዓለም ትሪያንጉሌሽን በመባል የሚታወቀው የዚህ ምርመራ አካል ነው። ሁለተኛው መግለጫ የመስጠት ምርመራ ወይም ደግሞ ዲስክሪፕቲቭ ቴስት የምንለው ሲሆን የቡናውን ጣዕም በቃላት መግለጽ፣ ለምሳሌ ይህ ቡና የአበባ ወይም የጣፋጭ ጣዕም አለው ብሎ መግለጽ ማለት ነው። ይህንን በንግድ ሰንሰለት ውስጥ መረጃ ለመለዋወጥ በጣም ጠቃሚ ነው። ሶስተኛና የመጨረሻው የስሜት ምላሽ ምርመራ ወይም ደግሞ አፌክቲቭ ቴስት የምንለው ሲሆን አንድን ቡና ምን ያህል እንደወደድ ነው ወይንም ደግሞ ጥራቱ እንዴት እንደሆነ የምንሰጠው የግል ስሜት ነው። ቀደም ባለ የኤስሲኢ የቡና መቅመስ ፎርም ላይ እነዚህ ሶስቱ የተለያዩ የምርመራ አይነቶች በአንድ ላይ ተቀላቅለው ነበር። ለምሳሌ አንድ ቀማሽ ሶስተኛውን ቡና ወደድኩት ምክንያቱም የአበባ ጣዕም አለው፣ ከሌሎቹ የተሻለ ነው ሲል ሶስቱንም በአንድ ላይ እየተጠቀመ ነው። ሳይንሳዊ ጥናቶች እንደሚያሳዩት ግን እነዚህን ተግባራት በአንድ ላይ ማከናወን ለስህተት ይዳርጋል። ምክንያቱም አእምሯችን ብዙ ስራዎችን በአንድ ጊዜ ሲሰራ ወይም ደግሞ መልቲታስኪንግ ሲሆን ሁሉንም ስራዎች በጥራት የመስራት አቅሙ ይቀንሳል። አንዱ ምላሽ በሌላው ላይ ተጽዕኖ ያሳርፋል። ለምሳሌ ስለወደድነው ብቻ ጣዕሙን በተሳሳተ መንገድ ልንገልጽ እንችላለን። አዲሱ የቡና ዋጋ ግምገማ ኮፊ ቫልዩ አሰስመንት እነዚህን ተግባራት ለይቷቸዋል። ይህም ማለት የመግለጫ ግምገማና የስሜት ምላሽ ግምገማ። የመግለጫ ግምገማ ዲስክሪፕቲቭ ስለ ጣዕሙ ብቻ የምንገልጽበትና የስሜት ምላሽ ግምገማ ወይም ደግሞ አፌክቲቭ ስለ ጥራቱና ስለ መውደዳችን የምንገልጽበት ነው። ይህ አሰራር የበለጠ ትክክለኛ፣ የተሟላና ፍትሐዊ የሆነ የቡና ግምገማ ለማካሄድ ይረዳል። ይህም በዘመናዊ ስነ ልቦናና ስሜት ሕዋሳት ሳይንስ ላይ የተመሰረተ ነው።